ሄርሜላን አፋልጉኝ እንግዲህ ለጥፈዋል። ሄርሜላ በአፋልጉኝ እንግዲህ ትገኛለች ወይስ አትገኝም? እንግዲህ የሚፈጠረው ነገር አብረን እናያለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች፣ የኔ ወዶች፣ የኔ ወርቆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ የኔ ወንዶች። መጣውላችሁ ማለት ነው እንግዲህ በምሽቱና ከባድ ነገር ነው እንግዲህ ዛሬም የተፈጠረው ቤተሰቦች። ይሄም ነገር ምንድን ነው እንግዲህ አፋልጉኝ ተለጥፏል። ያም አፋልጉኝ የተለጠፈበት እንግዲህ ሄርሜላ ጠፋችብን አፋልጉን የሚል እንግዲህ ተለጥፏል። ይህም ነገር ዳኒም ሩታም ሜሪ እንግዲህ ሁለቱ ናቸው ከኤፍሬም ጋር ተባብረው ያገቷት። ሶስት ሆነው ኤፍሬም እና ዳኒ ሜሪ ማን ነው ሩታ ናቸው ብላ ሜሪ ተናግራለች። አይታችሁ ከሆነ በአብርሃም ቻናል ላይ የተለቀቀው። አሁን ግን ደግሞ ከነሱ ጋር ሆኖ ደግሞ የአፋልጉኝ ወረቀቱን ለመለጠፍ መጥተዋል። ይህን ነገር እንግዲህ እሱም የተናገረው ነገር አለ። እናንተ ካስቀመጣችሁበት ቦታ አምጧት እንጂ ልጅቷ አልጠፋችም ምናምን ብሏልና ነገሩ በጣም ከባድ ሆኗል ማለት ነው ውዶች። አብርሃም ወደ ተጠበቀ ነገር ሳይሆን ወደ ያልተጠበቀ መንገድ እየሄደ ነው፣ ወደ ትልቅ ስህተት እየሄደ ነው። እኔ እንደውም የፈራሁት ምንድነው ቤተሰቦቼ ሄርሜላን ካላመጣችሁ ሩታን አግታታለሁ ብሎ ወይንም ሩታን አግቶ እንዳያስቀምጣት ነው የፈራሁት እኔ ማለት ነው። ምክንያቱም እናንተ ናችሁ ሄርሜላን ያገታችኋት፣ ሄርሜላን ስታመጡ ሩታን ትወስዳላችሁ ብሎ ሩታን የሆነ ትልቅ ችግር ውስጥ እንዳይከቷት ነው የፈራሁት። ሌሎቹ እንደፈለጉ መሆን ይችላሉ፣ ገባችሁ አይደለ? ግን ደግሞ ሩታ ከልጇ ተለይታ መኖር አትችልም፣ ገባችሁ? ስለዚህ በእነሱ በሚጫወቱት እቃቃ ጨዋታና በሚጫወቱት ነገር ላይ በዚህ መሀል ላይ ሩታ ምንም ነገር እንድትሆን ግን አንፈልግም። እናንተ እንደፈለጋችሁ በህይወታችሁ መቀለር ትችላላችሁ፣ ግን ሩታን ግን ተዋት ማለት ነው። ከሩታ ህይወት ላይ ውጡ፣ ሁላችሁም ከህይወቴ ላይ ውጡልኝ ብላ በቃ ደከማት ማለት ነው። አንዱ ሲወጣ አንዱ ወደ ህይወቷ ይመጣል፣ አንዱ ሲመጣ አንዱ ይሄዳል። እውነት ለመናገር የልጅቷን ህይወት እቃቃ ጨዋታ ነው የተጫወቱበት ያሉትና ሜሪም እንግዲህ እንዳያችሁትም ከሆነ ራሷን ነጻ ለማድረግ እነሱ ናቸው ይሄን ነገር ያደረጉት ብላ ሌላ ትልቅ ችግር ውስጥ ከታቸዋለች ማለት ነው። እና አብርሃምም ደግሞ እንዴት ነው አፋልገኙ የምትለጥፉት? እሷ ያለችበት ቦታ እናንተ ጋራት ያለችው እንዴት ነው ይሄን ነገር የምታደርጉት ብሎ እንግዲህ ነገሩ ያልተጠበቀ ሁኔታ ተቀይሯል። ሩታም ደግሞ የተናገረችው ነገር ሰምታችኋል። እውነት ለመናገር ግን ድብልቅልቅ ያለ ነገር ውስጥ ገብተዋል። እንግዲህ ሳይደፈር ሳይጠራም እንደሚባለው በቃ ድብልቅልቁ ይውጣና አሸናፊውና ተሸናፊው ይለይ ማለት ነው። በቃ የእውነት ተጨመላለቁብን ማለት ነው። ምን ነው ሸዋ